የዛሬው የጨዋታ ርዕሳችን በሴታዊነት ወይም ፌሚኒዝም ላይ የተነሱ ሀሳቦች ነው። ሴት እንደ ሰው እንድትቆጠር እንድትታይ የሚል መብት ለምን መምጣት አስፈለገ? በፊት አግብተሽ ይኖርሻል፣ ከዛ ፍጹም የባልሽ አካል ነው በቃ የቤታችን የምናደርገው ልንገርሽ፣ ልጆችሽን ስታሳድጊ ወንድና ሴት እና ለወንዱ የሚሰጠው መብት ለሴት የማይሰጠው ልትቀጠር ስጠየቅ ጥያቄ ልጆች ካሉሽ አትመረጭ። ወንድ ልጅ ያለው ተብሎ አይጠየቅም። ከዛ ከተጠየቀም ደግሞ ችግር የለውም። ሴት አለቃ ስትሆንና ሴት የቤት ሰራተኛ ስትሆን እየጎደለኝ እንዲህ ደስታ እየጎደለኝ መኖር አልፈልግም፣ እሄድለታለሁ፣ እወጣለታለሁ ትላለች። ሴት ዳዊት ትደግማለች፣ ዳዊት ልትደግም ትችላለች። ከዛ በዘለለ ግን የቆሎ ተማሪ ጋር የዞረቻ ልፋቱ ሌላ ልፋት ስላለ መውለድ ራሱን የቻለ በጣም ልፋት ነው። ኤነርጂ ይጨርሳል ካልኩኝ ያ ተኝቼ መብላት እችላለሁ ብዬ ነው የማስበው። ገባሽ? አሁን አይተሻታቂም ወንዶች እንደ ሴት ተጀንጅኖ ማግባት የሚፈልግ ወንድ የመጣው በዛ ምክንያት ይመስለኛል። እውነቴን ነው የምልሽ። እንዴ ሲመጣ ብሩን አጥቤ የምቀበለው ራሱ ማለት ፍቅር ከሆነ ችግር አለው። መስማማት ስለሆነ ማለት ነው። ምክንያቱም ቤት ትዳር መደጋገፍ ነው። ከዛ በኋላ የጋራ ህይወት መመስረት ነው። እሺ የልሳን ጨዋታ ቤተሰቦች፣ የዛሬው የጨዋታ ርዕሳችን በሴታዊነት ወይም ፌሚኒዝም ላይ የተነሱ ሀሳቦች አቀንቃኞቹን ጨምሮ በሙዚቃዎቻችን፣ በፊልሞቻችን፣ በስነ ጽሁፎቻችን እንዴት ተደርገው ተዳሰዋል፣ እንዴት ታይተዋል የሚለው ላይ ነው የምንጨዋወተው። እንግዲህ ሰሊና እስኪ ከቲዮሪው ከአቀንቃኞቹ ትጀምርና ከዛ እንዴት እንዳስኬዱት የዘለቀ እናያለን ማለት ነው። እሺ እንግዲህ ፌሚኒዝም ለሴቶች እኩልነት የሚታገል ንቅናቄ ሆኖ ነው የሚታስበው። ከመጀመሪያው ተነስተን ወደ አሁን ወዳለበት ዘመን ብንመጣ ይሻላል። እንግዲህ ማየት ያለብን ነገር አንድ ንቅናቄ ሲፈጠር በዘመኑ ምን ነበረ ያሉት ሁኔታዎች፣ ያንን ገፋፊ የነበሩት ምክንያቶች ምንድን ናቸው፣ ያ ሙቭመንትስ ምን ለውጥ አመጣ የሚለው ላይ ነው። ቃሉን ለመጀመሪያ ጊዜ የተጠቀመው የፈረንሳይ ፈላስፋ ነው፣ ቻርልስ ፌሬር ይባላል። በ1837 ዓ.ም ነው ፌሚኒዝም የሚለውን ቃል ለመጀመሪያ ጊዜ የተጠቀመው። ከዴፊኒሽኑ ስንጀምር ምን ይላል ቻርልስ ፌሬር? ፌሚኒዝም ኢዝ ዘ ራዲካል ኖሽን ዛት ውመንስ አር ፒፕል ነው የሚለው ማለት ነው። ስለዚህ ሴቶች ሰው እንደሆኑ ብሎ የሚያወራ ከሆነ እንደ ሰው ትሪት እየተደረጉ አልነበረም፣ ሰው አልነበሩም አይነት ነገር ነው። ከሰው እኩል ለማድረግ ሰው ለማድረግ እንጂ ያው እንደሱ አላመኑም ማለት ሰው አልሆኑም ማለት ያ አስመስልሽ። እና ከዛ በፊት ሜሪ ወልስቶንክራፍት ስሟ በጣም ነው የሚገርመው። ወልስቶንክራፍት ሜሪ ወልስቶንክራፍት የምትባል ሴት በ1792 A Vindication of the Rights of Women በሚል ጽፋ ነበረ። እና እዛ ላይ የምታነሳው ነገር ምንድነው? የሴቶችን የትምህርት እና እኩልነት የማግኘት ጥያቄዎችን ነበር የምታነሳው እዛ ውስጥ። ይሄ ከዛ እንደ ግለሰብ ከሚያነሱት ተነስቶ ወደ በጋራ ለመብት ወደ መከራከር ሲመጡ the first wave ይባላል። the first wave movement ይባላል። ፌሚኒዝም ዌቭ እያሉ ነው የሚጠሩት። 4 ደረጃ ነው ያለው። አራተኛው አሁን ያለበት ነው እንዘሚተነን ይላሉ። የመጀመሪያው ዌቭ ምን ነበር እንግዲህ ከ1848 እስከ 1920 የቆየ ነው። ይሄ ከኢንዱስትሪ መስፋፋት ጋር የመጣ ነው። እንግዲህ ቅድምም እንዳልነው ሴት እንደ ሰው እንድትቆጠር እንድትታይ የሚል መብት ለምን መምጣት አስፈለገ የሚለው ነው። የዛኔ ኢንዱስትሪ ዘመን ሲስፋፋ በፊት አግብተሽ ባል ይኖርሻል፣ ከዛ ፍጹም የባልሽ
አካል ነው ተወኛል በቃ ኢንቨስት ተወኛል ከዛ በኋላ የለሽም ስለዚህ መብት የለሽም ሀብቴ ማፍራት ትምህርቴ ማግኘት ይሄ ፖለቲካል ተሳትፎ መኖር አይደለም እሱ እንዳታስቢው መምረጥ አትችይም እና በእንደዚህ ጉዳዮች እንትን ጫናው እየበዛ ሲመጣ ከዛ የኢንዱስትሪ መስፋፋት ደግሞ ሴቶች ተቀጥረው መስራት እድል ሲያመጣ ጥያቄዎች መነሳቸው ለምንድነው ሴቶች ትምህርት የማያገኙት ትምህርት የማይኖረው በእኩል ማንታየው ክፍያ ለምንድነው እኩል የማይከፈለው እንደዛ አሁን ከኛ ሀገር ስናየው የቀን ስራ ሴቶች ሲሰሩ ዝቅተኛ ነው የሚከፈላቸው ከወንዶቹ ይልቅ ማለት ነው ለምሳሌ በቀን ለወንድ 150 ከተከፈለ ለሴት 100 ነው የሚከፈለው ይሄ ያለ የኔ ኤክስፒሪየንስ ነው ስለዚህ ልክ እንደዛ አይነት እንትኖችን ሪጀክት የመቀው ነው ከዛ በዚህ በፈርስት ዌቭ እንግዲህ ትምህርት ንብረት የማፍራት በደልን ማስቆም እና ፖለቲካዊ ስፍራን የማግኘት ነበር ጥያቄያቸውና ንቅናቄያቸው በውጤቱ ያመጡት ለውጥ ሴቶች በዩኬ እና በዩኤስኤ የመምረጥ መብት እንዲኖራቸው አስችሏቸዋል ማለት ነው ያው ፖለቲካል ስፍራ የፖለቲካዊና ማህበራዊ ስፍራቸውን በተሻለ ከፍ አደረጉት ማለት ነው ከነበረው በዚህ ጊዜ አቀንቃኝ የነበሩት ኤልዛቤት ካንዲ ተባለና ሱዛን አንቶኒ የሚባሉ ሰዎች ነበሩ ከዛ ወደ ሁለተኛው ዌቭ እንመጣለን ሁለተኛው ዌቭ ከ1960ዎቹ እስከ 1980ዎቹ የነበረ ነው በዚህ ጊዜ እንግዲህ ቅድም በፊት ከነበረው በፈርስት ዌቭ ያሻሻለው ነገር ነበረ እዚህ ላይ ተነስተው ደግሞ ሌላ ዌቭ ያስነሱት ሌላ ንቅናቄ ያስነሱት የሥራ ቦታ የማግኘት የነገረ ጾታና ይበት በዋነኛነት ደግሞ የስነ ተዋልዶ ጉዳይ ነው በዛን ዘመን እንግዲህ ሴት እንዴት ነው እንድትወልድ ነው የምትፈልገው ካገባች በኋላ ትወልዳለች የወሊድ መቆጣጠሪያ መውሰድ አትችልም በርግጥ በተለያዩ ሃይማኖቶች የሚከለክሉ አሉ ከሱ ውጪ ባለው ይሄ አሁን ዘመናዊ በመንለው ዓለም ራሱ የማይቻል ነበር ከዛ በጥቃት ወይ በተለያየ ምክንያት እርግዝና ሲፈጠር ያንን በዛ ላይ የመወሰን መብት የላት ከጋብቻ ውጪ በጥቃት በሚፈጠረው እርግዝና በምንም ቢፈጠርም አትችልም መውለድ ግዴታዋ ከዛ ይሄ እንግዲህ እንደ ወሲብ ዕቃ ወይም እንደ ወሲብ መሳሪያ ነው ቱል እንደሆነች ነገር እንድትታሰብ ባሏ የፈለገውን ህይወት እንዲኖርባት ልጅ ከፈለገ እንተራሽ ከዛ ማትወልድ ከሆነ ይፈታታል ማለት ነው አይሁን የፍቅር አይነት ግንኙነት ከሌለ ማለት ነው በዚህ ሴንስ ስለሆነ የሚያያቸው ስለ የነበረው እሱን ለማስቆም የተደረገ ስለዚህ በህጉ መሰረት እሱ የበዛ ፍቅር ከሌለውና እንትን ካላለ በቀር በህጉ መሰረት መፍታት ይችላል ካልወለደችለት ማለት ነው አው ሲጀመር ምንም አይነት ህግም ለሷ አይቆምላትም ነበር እንዴት ነው ከበፊቱ ይሻል እንጂ በዛን ወቅትም ሴቶች የነበራቸው ይሄ እኩል ሰው በሚለው መስፈርት ይዘሽ ስትመጪ ጆርጅ ኦርዌል ምን ይላል አኒማል ፋርምስ ላይ ሁሉም እንስሶች እኩል ናቸው አንዳንድ እንስሶች ግን የተሻለ እኩል ናቸው እንደዛ ነው ወንዶች የተሻለ እኩል ናቸው እንደዛ ነው ይሄ በጾታ ብቻ የሚሰጥ ማለት ነው እንጂ ወንድ ከመጥላት ወይ ይሄ ኦርጋንን ካለመቀበል ወይ ከመናቅ አይደለም ግን የሚሰጥሽ ስፍራ ጾታን ሳይለይ እኩል እንደሰው ትሪት እንድትደረግ የሚያደርግ ነው አሁን ፌሚኒዝም ቃሉን ከወንድ መጥላት ወንድን እንትን ከማለት ወይ ይሄ አባዊውን ስርዓት ከወንድ ነጥቆ ሴት ልጅ ነው ሴቷን አባዊ ለማድረግ መሞከር ሳይሆን እኩልነት የሚለው ቃል እንትን የሚለው ይመስለኛል በህግ ፊት ሁሉም ሰው እኩል ነው እንላለን አይደል እኩል ነው ስንል ጾታውን እድሜውን ሃይማኖቱን ምኑን አናይም እኩል ነው ያው ይሰራል አይሰራም ሌላ ጉዳይ ቢሆን ግን ልክ እንደዛ የእኩልነት ጥያቄ ነው ዋናው ጥያቄ እሱ ነው ከዛ ፈርስት ሰከንድ ዌቭን ጨረስን አይደል እንግዲህ ከዛ በኋላ በንቅናቄው ምን አገኙ ይሄ ሟጥ ምንድነው ወሊድ መቆጣጠሪያ መጠቀም እንዲችሉ ፍቃድ አገኙ ማለት ነው በገዛ ሰውነትሽ ማዘዝማችሁ ፍቃድ እንዳይኖርሽ ይችላል በዛን ጊዜ ፌመስ የነበረ አባባል ነበራቸው the personal is political የሚል ማለት ነው ምክንያቱም አሁን ይሄ
ፍርድ ቤት ምናምን ሄደሽ የምትከሽ ጉዳይ አይደለም። ባል እኔ ሞልድ ሳልፈልግ አስወልደ ቢያብልሽ እንትን አይደለም። እና ይሄ ፐርሰናል ተብሎ በየቤቱ የሚደርሱ ጭቆናዎችና ተጽዕኖዎች ፖለቲካል ናቸው፣ የማህበር ናቸው የሚል ንቅናቄን ያካሄዱበት ዘመን ነው ማለት ነው። በዚህ በሁለተኛው ንቅናቄ ቤቲ ፍርደን እና ግሎሪ ስቲንማ ይቅርታ ለፕሮናውንሴሽኑ የሚባሉ ሰዎች ናቸው። ዘ ፌሚኒን ሚስቴክ የሚል በ1963 ዓመተ ምህረት ያሳተመችዋል ቤቲ ፍርደን ማለት ነው። እነዚህ ናቸው በዋነኛነት አቀንቃኝ የሚባሉት በሁለተኛው ዌቭ ላይ። ወደ ሶስተኛው ዌቭ ስንመጣ ይሄ ከ1990ዎቹ እስከ 2010 ያለው ነው። ያው እንደ አውሮፓውያን አቆጣጠር ማለት አይጠበቅብኝም ቲዮሪው ከዛ ስለመጣ ብዬ ነው። ይሄ ደግሞ የሶስተኛው ማለት ነው። ሶስተኛው ግለሰባዊነትን እና ብዝሃነትን አተኩሮ የተነሳ ንቅናቄ ነው። ግለሰባዊነት ምንድነው? አሁን ቅድም ሴቶችም ስንል እንደ ማህበር ነበር ምን ቆጥራቸው አይደለም። ይሄ ግን ፐርሰናል ፍሪደም የሚል እና ብዝሃነት ስንል በዘር ለምሳሌ አሁን የዌስተርኑ ንቅናቄዎች ካየሽ መደብ ራሱ ይለያል። ለምሳሌ የሴቶች መብት ምናምን እያሉ ሲጮሁ የሚጮሁት ስለ ቤት ሰራተኞቻቸው አይደለም። የሚጮሁት ስለ ጥቁር ባሪያዎቻቸው አይደለም። የሚጮሁት የሆነ ክፍለ ሀገር ላሉ ለተጨቆኑ ምንም አይነት ቴክኖሎጂ ምናምን ላልደረሰ ቴክኖሎጂ ለነሱም የለም በዛ ዘመን ግን ምንም አይነት ይሄ የንቃተ ህሊና ባልተስፋፋበት ቦታ ስላለ አይደለም። እዛ እድል እያላቸው መማር እየቻሉ አካዳሚ ውስጥ መግባት እየቻሉ ለተገፉ ብቻ ነበረ። ይሄ ሶስተኛው ዌቭ አካታች ሆና ሰፋ ማለት ዳይቨርሱ ሰፋ ወደ ስለዚህ አሁን የሴቶቹ ጥያቄ የእኩልነት ጥያቄ ቢሆንም ግን የጥያቄው አይነት ይለያያል። ለምሳሌ ኢትዮጵያ ውስጥ ገጠር ስላለች ሴት አስብ፣ ውሃ ከ2 ኪሎ ሜትር ተሸክማ የምትመጣ በመንገዷ የምትደፈር ትምህርት ማግኘት የማትችል ትምህርት ቤት ስትሄድ የምትጠለፍ አባቷ የሚድራት በ14 ዓመቷ የሚድራት ጠልፎ ያገባትን ፈታ ልትመጣ ሳይሆን እዛው ጠቅልሎ እንዲያገባ በሚያማክር ባህል ውስጥ ስለምትኖር ሴት አይደለም። ዘመናዊው ዓለም ላይ እኔ አካዳሚ ውስጥ በኋላም ይሄ የመማር እድል ካገኙ በኋላ የማይገቡባቸው የዘርፍ አይነቶች ነበሩ። አሁን ሳይንቲስት ምናምን መሆን የማይችሉባቸው ቲያትር ሴቶች የማይሰሩበት ነበር በእንግላንድ በነ ሼክስፒር ዘመን ማለት ነው። ሴቷ እንደውም ወንድ መስላ የምትተወነበት ማለት ወንዶች ናቸው ሴት መስለው የሚተወኑበት። ሴት መድረክ ላይ አትወጣም። እንደዚህ እንደ ፊልድ አሁን ይሄ የሴት ስራውን ስራ ብለን እኛ ቤት ውስጥ እንደምንለየው እዛ ደግሞ አካዳሚክ እንዲህ ተከፋፍሎ ነበር። ስለዚህ እሱን የማስቆም ትግል ነው የነበረው። ግን እንዳልኩሽ የዚህ ሴት ጥያቄና የዛች ሴት ጥያቄ ይለያያል። ስለዚህ ምንድን ነው ስንል መብት ስንል ምን ነው መያዝ ያለብን እኩልነት ስንል የሚለውን አወጡት ማለት ነው። ከዚህ ጋር ተያይዞ አሁን የስሌቨሪ የባርነት ጉዳይ ሲነሳ ባርነት ሴትም ወንድም ነው ባሪያ የሚሆነው አንድ ላይ ሆነ ማለት ነው። ልክ የካልቸራል ስተዲስ እንደተፈጠረው ማለት ነው። እንደዛ ሆነ። ከዛ በኋላ በዚህ ዘመን አቀንቃኝ የነበሩት እንግዲህ ሬቤካ ወልከር እና ጁዲስ በትለር ናቸው። ምንድነው ያገኙት ስኬት ስንል ያው ከዌስተርን ወደ ሌላው ወደ አፍሪካም ወደ ኤዥያም ወደ የትኛውም ዓለም እንዲስፋፋ ኢሮሴንትሪክ ከሆነው ሰፊ ሆኖ ምክንያቱም በእያንዳንዱ ስፍራ ስለሚኖር ጭቆና፣ ግፍ፣ እኩል አለመታይ ስለሚኖር ወደዛ ተስፋፋ። ከዛ ደግሞ ከሴትነት ጉዳዮች ወደ ማንኛውም የሰው ልጅ ስለሚደርስበት ጥቃት እኩል የማድረግና በእኩል የመቆም ዳይቨርሱ ሰፋ ማለት ነው። አራተኛው ዌቭ አሁን ያለንበት ነው። ይሄ እንግዲህ አሁን ስለ ሴት ልጅ ጥቃት መደፈሮች አሉ። እነዚህን አዌር በማድረግ ማህበረሰቡን ምክንያቱም አሁን ሴት ተጠቃሽ ካለን አጥቂው ወንድ ነው ልንል ነው። ስለዚህ ሴቶችን ሰብስቦ ለመብታችሁ ቆሙ ማለት ሳይሆን ወንዱን ማጥቃት የለብህም ይሄንን እንትን ማቆም አለብህ ብለሽ ወንዱንም አዌር ማድረግ አለብሽ ማለት ነው። ለዚህ ደግሞ አሁን ዲጂታሉ በጣም ምቹ ነው ያንዳንዱ ሰው ጋር ስላለ። ስለዚህ በዲጂታሉ ዓለም አዌርነስ ለመፍጠር
ለማንቃት ነው ይባላል። ለማንቃትና ጥቃቶችን ለማቆም አሁን ቅድም እንዳልኩሽ በሰርድ ዌቭ ላይ እንደተካተቱት ጥቃት አሁን መደፈር የሴት ልጅ ጉዳይ ብቻ አይደለም፣ ወንዶችን ይደፈራሉ። ስለዚህ ፌሚኒስት አሁን ቃሉ ፌሚኒስት የሚለው መጀመሪያ ከሴት ጋር ስለተያያዘ ነው እንጂ አሁን ላይ ያለው ግሎባል ፌሚኒዝም ደግሞ የምናነሳው ቀጥሎ ግሎባል ፌሚኒዝም እንግዲህ በየአካባቢው ያሉ በተለይ ግን ባላደጉት ሀገራት የሚባለው ወይም በኢኮኖሚ ዝቅተኛ የሆኑት ያለ ዕድሜ ጋብቻ ያለበት መደፈር ያለበት መብት የማይጠበቅበት ቦታዎች ጋር እንትን ነው እንደ ኤንጂኦም ነው የሚረዳቸውም አሉ። የዩኤን ሴቶች አንዱ ረጂ ነው። በየአካባቢው ሄደ ትምህርት መስጠት የሚያስፈልጋቸውን ነገር ማሟላትና በተለይ ደግሞ አዌርነስ መፍጠር ላይ የሚያተኩር ነው። ግን እንዳልኩሽ ሴት ብቻ አይደለም አሁን ላይ ስለዚህ አሁን ፌሚኒዝም የሚለው ንቅናቄው ራሱ አካታች ነው፣ ወንድን ጭምር ነው አዌር የሚያደርገው ነው ጉዳዩ። ምክንያቱም መደፈር አለ አይደል? ሴትም ትደፈራለች፣ ወንድም ይደፈራል። በተለይ አሁን ይሄ ሆሞሴክሹዋል በተስፋፋበት ዘመን ማለት ነው። ከዛ በኋላ ያለ ፍላጎት የሚደረጉ ወሲባዊ ጥቃቶች አሉ አይደል? በትዳር ውስጥም ማለት በትዳር ውስጥም አለ፣ ከትዳር ውጭም አለ። በማስፈራራት ወይ ጉልበት ወይ ስልጣን በመጠቀም እንደዚህ እንደገና ይሄ አቢዩዝ የመደረግ እነሱ በሙሉ የሴት ጉዳዮች ብቻ አይደሉም፣ የወንድም ጉዳዮች ናቸው። እነሱም በጠቅላላ ይነሳሉ ማለት ነው። ከዛ ፌሚኒዝም ስንል ደግሞ ፌሚኒዝም አንድ ወጥ የሆነ ርዕዮተ ዓለም አይደለም። የተለያዩ ቲዮሪዎች ንድፈ ሀሳቦች ተቀናጅተው የሚፈጥሩት ነው። ስለዚህ በዚህ ስር የሚካተቱ የተቀናጁ አንዳንድ በጣም ገናን የሆኑትን እናንሳቸውና አንደኛው ሊበራል ፌሚኒዝም ነው። ይሄ እኩልነትን ከህግና ከፖሊሲ አንጻር ለማስጠበቅ የሚጥር ነው። ወንዶች እንዲህ ሴቶች እንዲህ ብሎ ሀቴት የሚያደርግ ህግ ካለ እሱን ለማስቀረት ወይ እሱን ለማሻሻል የሚታገል ነው። ጆን ስታርት የሚል በዚህ ይነሳል። ዘ ሳብጀክሽን ኦፍ ውመን የሚል 1869 ላይ የጻፈው ጥናት አለ። ይህም በዲሞክራሲ እኩል ማድረግ ስንል ሴቶችን የሚጨምር የሚል ከዛ ተነስቶ የመጣ ነው። ከዛ በኋላ ደግሞ ራዲካል ፌሚኒዝም አለ። አሁን ጽንፈኛ የሚባለው ነው። ግን ከጽንፍነቱ በፊት ምንድን ነው አባቢ የሆነ ሃይራርኪ ካል የሆነ ቲንኪንጎችም ተዋረዳዊ ስልጣኖችም አመለካከቶችም አሉ። ስለዚህ ይሄ እንግዲህ በየቤታችን የምናደርገው ልንገርሽ፣ ልጆችሽን ስታሳድጊ ወንድና ሴትና ለወንዱ የሚሰጠው መብት ለሴቷ የማይሰጣት። ለምሳሌ ወንዱ ከትምህርት ቤት እንደመጣ ሄዶ ኳስ እንዲጫወት ሄዶ የፈለገው እንዲያደርግ፣ ሴቷ እቤት ስራ እንድታግዝ ወይ እንድታጠና ወይ ከቤት እንዳትወጣ፣ እንደዚህ አይነት አንተን እንገነባለን። ወንድ ስለሆነ ብቻ የሆነ የተሻለ ነገር የሚያገኝ፣ ወንድ ስለሆነ ብቻ የማይደፈር የማይነካ የሆነ ስታንዳርድ አስቀምጠንለት፣ ሴት ስትሆን ደግሞ ታጋሽ፣ ትሁት፣ ለስላሳ እና እያባበለች የምትኖር ወይ የምትይዝ አይነት አድርጎ የመሳል ማለት ነው። እንደዚህ የምናደርግ ከሆነ ይሄ በፍጹም የሴትና ወንድ የሚለውን ኮንሰፕት አጥፍቶ ሰው በሚል ደረጃ እኩል አያበጣሽም። ይሄ ነው የራዲካሎቹ ሀሳብ። አንድሬ ድዎርኪን እና ካተሪን ማክኖን ግን አሁን ለምሳሌ በተፈጥሮ ራሱ ስታዩ ይሄ እንዴት ነው ማስኩሊኒቲ አለ አይደለ? ወንዶች ጋር እውነት ነው መውጣት ላይ ለምሳሌ ማደል ላይ ምናምን በተፈጥሮ ማስኩሊን ስለሆኑ ይሄ ነገር ያካተታቸዋል፣ ይመለከታቸዋል፣ ማድረግም አለባቸው፣ ማድረግም ይችላሉ። ግን የሴትን ተፈጥሮ ስታዩ በተፈጥሮ ራሱ መውለድ አለ፣ ማሳደግ ማለት እናትነት፣ ለስላሳነት የሴት ባህሪም አይደለም። እና ራዲካሎች አሁን ምንድነው ይሁን የሚሉት ምልሽ ያልገባኝ ነገር ምን መሰለሽ፣ አሁን እንደየዘመኑ የተፈጠሩ ባህላዊ ማመቻመቾች አሉ። ለምሳሌ አራሽ በሆነ ማህበረሰብ ውስጥ ወንድ እንዳልሽው በተፈጥሮ ግዝፈት ጥንካሬ ስላለው ለስራ ይመረጣል።
እሱ አርሶ ውሎ ሲመጣ ሚስትየው ከቤት ማገዝ አለባት። ምግቡን አዘጋጅታ ልጆቿን ተብላ ልጆቿን እየተንከባከበች ትጠብቀዋለች። አሞ ደክሞት ሲመጣ እግሩን ማጠብ ምንም ችግር የለውም ይሄ። ምክንያቱም ይሄ ቤትን ለማቆም ተስማምተሽ የምታደርጊው ነገር ነው። እሱ ያርሳል፣ ደክሞ ይመጣል። ስለዚህ ቤት ሲመጣ መንከባከብ መቼም አሁን እንዳለው ዘመን አርሶ ወይ በጣም ስራ ደክሞት ሲመጣ አንቺ ቁጭ ብለሽ ቤት ጠብቀሽው ተነስና ምግብ አብስልልኝ ወይ እንደዚህ ምናምን አትዩ። ግን ጥሩ እንትን አስታወሽኝ። ሚስት ነኝ ሚስት እፈልጋለሁ የምትል አንድ ድርሰት አለች። የኢትዮጵያዊ ሶፊስት ማን ይዘው ዲያቆን ዳንኤል ክብረት ዲያቆን ዳንኤል ክብረት የጻፈው ሚስት ነኝ ሚስት እፈልጋለሁ የምትል ድርሰት አለች። እዛ ውስጥ ምን ይላል? ሁለቱም ስራ ውለው ይመጣሉ። ከዛ እሷ ልጆች ወደ ማስጠናት፣ ምግብ ወደ መስራት፣ ነገ ወደሚቋጠር ወደ ምናምን ትሄዳለች። ጎረቤት ሲሞት ለቅሶ እንጀራ ወጥ ሰርታ ተሸክማ ትሄዳለች፣ ትደርሳለች። እሱ ይቀመጣል፣ ይጫወታል፣ ይወጣል። ከዛ ማህበር ሲኖር ሳህን ማጠብ፣ እነሱን ስራ ማገዝ ምናምን ይኖራል። ልጆቹን እሱ ቅዳሜና እሑድ አዝናንቶ ይመልሳቸዋል። ከዛ በኋላ ዞር ብላቸው እኩል ሰርተው እየገቡ ነው ማለት። ከዛ በኋላ እሷ ደግሞ ለምን እንትን አላላችሁም፣ ለምን ልብሳችሁን አላስተካከላችሁ ከነሱ ጋር ትጨቃጨቃለች። ስለዚህ እሷ እንደ ክፉ፣ እሱ የሚወደድ፣ እሷ ምን ነው ባልኖረች የምትባል፣ እሱ ግን የሚናፈቅ እየሆነ ይመጣል ማለት። ይሄ ነው ሃይራርኪው የሚፈጥረው እንጂ ኃላፊነትን ስትወስጂ የምትወስጂው ኃላፊነት ሴትና ወንድ በመሆንሽ ሳይሆን እኩል እንዳቆምሽው ቤት እኩል እንዳቆምሽው ምሰሶ ነው የምትወስጂው ነው እንጂ በዘመናዊ ዓለም አሁን እንግዲህ ያቀድም ያልሽው ነገር የማደኑ ዘመን፣ የማረሱ ዘመን፣ የኢንዱስትሪ ከፍተኛ ጉልበት የመጠቀሙ ዘመን አልፏል። አሁን ያለንበት ዘመን እኩል ሰርተ መግባት የምንችልበት ነው አይደል? ግን አሁን በተፈጥሮ ስታዩ ለምሳሌ አሁን ያለው በተፈጥሮ መውለድን አሁን ወንድ ልጅ ለሴት ልጅ የተሰጠ እንትን ነው፣ ተፈጥሮ ነው። ከመውለድ ጋር አብሮ ተያይዞ የሚመጡ እንክብካቤዎች ለልጆቻቸው ያለ ርህራሄ፣ አዘኔታ አለ አይደል? ይሄን ነገር የሚያፈርሰው ይመስለኛል። ወይል አሁን እንዴት መሰልሽ የሚደርሱ ጫናዎችን አይተው የመረራቸው ሰዎች ያ ነገር አያስፈልግም ወደሚል ጽንፍ ይሄዳሉ። ግን ዘ ፖይንት ያ አይደለም። ወንድ መግፋት ወይ ወንድ አለመሆን ወይ ወንድን ከሴት ጋር በኦርጋን ስትራክቸር ማየት ሳይሆን በእያንዳንዱ በህይወትሽ ውስጥ ስትኖሪ የምትፈጥሪው በንግግርም ይሁን በአስተሳሰብም ይሁን በድርጊትም ይሁን የሚፈጠርብሽ ነገር መዛባት መዳላት የለበትም የሚል ነው ፖይንቱ። ሴት በመሆንሽ ለልጆችሽ ልትቀርቢ ትችያለሽ አይደለ? ስለዚህ ልጅሽ ልትንከባከቢ ትችያለሽ። ግን ባልሽ ቤት ከዋለ አሁን እንኳን ዳይፐር ነው አይደለ? ሞድ እንትን ቢቀይር ሽንት ጨርቅ ቢቀይር የልጁን እንትን ቢያጥብ ምንድነው ችግሩ? ምንም ችግር የለም። በቃ እንደዚህ ማለት ነው። ይሄ ከኦርጋንሽ ጋር አያይዘሽ ምናምን ሳይሆን ወይም ሌላው ምን መሰለሽ አሁን በኋላ እንመጣበታለን። ሰው ከመሆን ጋር ተያይዞ ወደ እነዚህ ጽሁፍም ስንመጣ የገነባነው ነገር ማለት ነው ከፍቅር ከትዳር ጋር በጣም የተሳሰረ ስለሆነ ትንሽዬ ነጥብ ስትስጪ ታዳልጣለች። ከዛ ወደ ስህተት ንግግር ትሄዳለች። አንድ ነገር ኮንሰፕቹዋሊ ትክክል እንኳን ቢሆን የምትናገሪበት መንገድ ያንን ሐሳብ ኔጌቲቭም ፖዚቲቭም ሊያደርግ ይችላል፣ ሊያስጠላው ይችላል። ከዛ ተነስተው ነው አሁን ራዲካሎች ወንድ ያስፈልገው ለብቻችን መኖር እንችላለን አይነት እንጂ ተፈጥሮ ወንድና ሴት አድርጎ ሲፈጥር የበላይ የበታች ምናምን ስለሆነ አይደለም። ሁለት የተለያዩ ነገሮች ናቸው። ሁለት የተለያዩ ነገሮች ተቀናጅተው ደግሞ ሌላ አንድ ህይወት መፍጠር የሚችሉ ሰዎች ናቸው አይደል? ከዛ አንፃር ነው እንጂ አሁን የሃይራርኪ ያልኩሽ ለምሳሌ በቀላሉ ልንገርሽ፣ ዘመናዊው ዓለም ላይ ስራ ልትቀጠሪ ስትሄጂ በተጠየቅ ጥያቄ ልጆች ካሉሽ አትመረጭ። ወንድ ልጅ አለው ተብሎ አይጠየቅም። ከዛ ከተጠየቀም ደግሞ ችግር የለውም ልጅ ኖሮት ሊቀጠር። ግን እንደ አንድ መስፈርት የሚታየው ልጅ
መኖር አለመኖር ነው። ልጅ ካለሽ አትመረጭ። ለምን ታረፍጃለሽ፣ በእነሱ አማማቸው ምናምን ሰበብ ታበዣለሽ ምናምን ስለሆነ የሚታሰበው ማለት ነው። ማለት ብቻ አይደለም በተፈጥሮሽ ብቻ ስራ ማትቀጠሪበት አላስፈላጊ እንደሆንሽ የምትቆጠሪበት ብዙ ቦታ አለ። ለምሳሌ ገና የቅርብ ጊዜ ጋብቻ ካለሽ የተጋባሽ ከሆንሽ ወጣት ከሆንሽ ትወልዳለች፣ ስለዚህ ከስራ ትቀራለች በማለት ስራ የማይቀጥሩበት ሁኔታም አለ። እርጉዝ ከሆነች አትቀጠርም። ዴፊኒትሊ በቅርብ ያገባሽ ከሆነች አትቀጠርም። አስቢው ስልሽ ይሄ አሁን ከዛ አሁን ይሄ የራዲካሉን እሳቤ ይዘን ስንመጣ ይሄ ሃይራርኪ ያለበትን እሳቤ ስንመጣ በዚህ ብቻ አይደለም። ሴት ሆነሽ ሴትን የምትጨቆኝባቸው መንገዶች በጣም ሰፊ ናቸው። ለምሳሌ ሴት አለቃ ስትሆንና ሴት የቤት ሰራተኛ ስትሆን አንድ አይደለች። ይሄ ማለት በስልጣን ተዋረድ የሰው ልጅን ስፍራና አንቺ የምትሰጪውን የአክብሮት መጠን መመዘን ማለት ነው። እርግጠኛ ነኝ የቤት ሰራተኞቻችንን የምናይበት መንገድ ልክ አይደለም፣ ወይም በእኩልነት አይደለም። ከሆነች ስቴፕ የሆነ አለ አይደል? ከሆነች ስቴፕ ነው ስልሽ። ግን አሁን እሱ ሴት ስለሆነች ብቻ ሳይሆን ወንድም ቢሆን ተመሳሳይ አይነት እይታ ነው የሚኖረን። እሱ የአመለካከት ጉዳይ ነው ማለት የውስጣችን የአመለካከት ወይም ደግሞ የአስተዳደጋችን ማለት ከማህበረሰብና ከወላጆቻችን ያመጣነው ጉዳይ ነው እንጂ የጾታ ጉዳይ አይመስለኝም። ይሄ አሁን የሃይራርኪ ጉዳይ አይደለም ብለሽ ታስበያለሽ? ለምንድን ነው አንቺን እንደማይሽ ሰራተኛዬን ወይም የሆነ ካፌ ውስጥ ማግኘትን ሴት ማለት? የሃይራርኪ ጉዳይም ብቻ ሳይሆን ነው የሃይራርኪ ጉዳይማ ነው። ሆኖም ግን ስቲል የራሳችን የውስጥ አመለካከታችን ያለ ይመስለኛል። አዎ እና ያን እኩልነት እንዳይፈጠር ያደረገው ይሄ በልጅነታችን የሰረጸብን ያደግንበት ቋንቋው የትምህርት ስርዓቱ በተረት በምሳሌ አሁን አንበሳ ምናምን የሚለው ራሱ አንበሲት ጀግና ጀግኒት ምናምን በሚል ለመለወጥ በጣም የሚጣጣሩት ይሄ እያንዳንዱ ነገር ከዚህ ጋር ይያያዛል ብለው ስለሚያምኑ ነው። ገና ለገና እዚህ ጋር እንኳን መድረሳችን ቀርቶ በእኛ ሀገር የፌሚኒስት አይዲያ ወይም ደግሞ የሴት እኩልነት የሚለውን በዚህ አንጻር ከዚህ አንጻር እንኳን ልናነሳ ቀርቶ ቅድም እንዳልሽው በምልሽ ውሃ ቀርታ ስትመጣ የምትጠለፍ ከዛ ደግሞ አባቷን ከሱ ጋር ተባብሮ የሚድራት ማለት ያደግንበት ማህበረሰብ ገና እሱ ጋር ሊደርስ ቀርቶ በጣም ገና ነው። ይሄኛውን አይዲያ ማቀንቀን እንችላለን ሁሉ ብዬ አላስብም። እኔ ግን ምን መሰለሽ ትሩዬ፣ አሁን እኔና አንቺ አዲስ አበባ ነው አይደል ያለ ነው። አዲስ አበባ ላይ አነሰም በዛ የከፍተኛ ትምህርታችንን የጨረስን ስራ ማግኘት የምንችል ከዛ የፈለግነውን ህይወት በተሻለ መወሰን የምንችል ሙሉ ለሙሉ እንኳን በተሻለ መወሰን የምንችል ሰዎች ነን። እኔና አንቺ የዛች ልጅ ጉዳይ አይደለም ሊያነጋግረን የሚችለው አሁን ሞደርን ወይም እንግዲህ ዘመናዊ ማለት ከቻል በዚህ በእኔና አንቺ ባደግንበት ስርዓት ውስጥ ያደገች ሴት ጉዳይ ያ አይደለም የሚሆነው። የእሷ መጨቆኗ ምናምን የሚመጣው ከዛ መሰረተ ልማት ካልተሟሉበት የሰው ንቃተ ህሊና ካላደገ ምናምን አይደለም። ቢሮ ውስጥ ተምሮ እንትን ብሎ አቀንቅኖ ቢሮ ውስጥ ቁጭ ብሎ አካሏን አይቶ እውቀቷን ሳይሆን አካሏን አይቶ ሊቀጥራት ስለሚስማማ ሰው ነው ልናወራ የምንችለው እኔና አንቺ አይደለም። ይሄ ወደ ራዲካሎቹ ይወስደናል፣ ወይም በዚህኛው እሳቤ ስር ነው የምናቀነቅነው። ያኛው ግን ቅድም እንዳልኩሽ እንደየዌቮቹ እያሳደጉት እንደመጡት አሁን እኛ ተነስተን እዚህ ደርሰናል። ሴቶች እኩል ትምህርት ማግኘት አለባቸው ተብሎ ስለተጮኸልን አግኝተን ተምረን መተናል። ስለዚህ አሁን ያለው በእኛ ከባቢ ያለው ምን አይነት ጥቃት ነው፣ ምን አይነት መገፋት ነው ያለው የሚለውን ካነሳን ግን ከዚህ ማምለጥ አንችልም። እንቀጥላለን ወደ ሌላው። ከዛ ራዲካልን አየን። ማርክሲስት ወይም ሶሻሊስት ፌሚኒዝም ይባላል። ያው ይታወቃል። የሴቶችን ሚና ከምጣኔ ሀብታዊና ከማህበራዊ ደረጃ አንጻር ሊተነተን ወይም ምናምን የሚችል እና የሚኖራቸው ሚና ለማስፈር የሚሞክር ነው። ለምሳሌ በኑሮሽ ውስጥ
ማርክሲዝም የመጣበትን ዘመን ታውቂዋለሽ። ሲጀመር በመደብ ልዩነት አለ። ከመደብ ውስጥ ደግሞ የባልና የሚስትነት መደብ አለ። ስለዚህ የሁለቱን መደቦች ግጭትና እነሱ ሊኖራቸው የሚገባውን ስፍራ ለማሳመን የሚሞክር ነው። ይሄ በፍሬደሪክ ኤግል በአንድ የጻፈው እንትን አለ The origin of the family, private property and the state የሚል አለ። ከሱ ሀሳብ ተነስተው የሚያቀነቅኑት ነው። እነዚህን ይመስላሉ ያሉት። እንግዲህ ሊበራልን አነሳን፣ ዲጂታል ፌሚኒዝምን አነሳን፣ ሊበራልን አነሳን። ከዛ ምን ዘለል ምንም አልዘለልንም። ሊበራል ራዲካል ማርክሲስትን አነሳን። እነዚህን ይመስላሉ። ሌሎችም አሉ ግን ገናኖቹ እነዚህ ናቸው፣ በዚህ ስም የሚጠቀሱ ናቸው። አሁን እንግዲህ እስካሁን ያወራነውን ወደ ሀገራችን ኮንቴክስት አምጥተን በሀገራችን ስነ ጽሁፍ የተሰሩ ስራዎች ውስጥ እንዴት ተቀንቅነዋል፣ ምን አይነት ጉዳዮች፣ ምን አይነት የፌሚኒዝም እሳቤዎች ተነስተዋል የሚለውን ለማንሳት እንሞክር። በመጀመሪያ እንግዲህ የእምቢታ የቃቂ ወርድወት ታሪክ ነው። ወርድወት በ1870 አካባቢ በጉራጌ ሰባት ቤት አካባቢ የተፈጠረ እውነተኛ ታሪክ እንደሆነ ከመግቢያው ይገልጽልናል። ወርድወት ለመብቷ የቆመች ሴት ናት። አይደረግም አይባልም። በአደባባይ ዳኝነት በሚሰጥበት ስፍራ ሴት መገኘት አትችልም። በቤቷ መወሰን አትችልም። ንብረት ምናምን ልታፈራ ትችላለች። ስትካፈል ግን የለም። ስትፋታ መካፈል አትችልም። ስትፋታ መካፈል አትችልም። መካፈል የሚለው ሀሳብ የለም ማለት ነው። እንኳን አይደለም እኩል መካፈል ከፈቀደ ብቻ ነው ሲኒ ጀበና ምናምንሽን የሚሰጠው ባልየው ማለት ነው። እና በጣም የሚያሳዝነው ምን መሰለሽ፣ አደባባይ ላይ የዳኝነት ላይ ቆመው እሷ መውለድ አልቻለችም አንዷ ሴት ማለት ነው። እና ፈታታለሁ አትሆነኝም ይላል ዳኝነት ላይ ቆመው። ለምንድነው የምትፈታት? እኔ ዘርቼ ካልቃምኩ ወልጄ ካልሳም ምንድነው ምናምን ይላል። ስለዚህ መፍታት ፈልጋለሁ ይላል። ከዛ እንግዲህ ምን ይደረጋል ካልወለደች ያው ተፈታት ነው። ሽማግሌዎቹም እንደዛ ነው የሚፈርዱት። ከዛ ምን አለሽ አንቺ ሴት ይላታል። 6 የነበሩት 9 ሆኗል ከብቶቹ፣ ባሪያዎች ጨምረው ይላል። በዛን ዘመን ቋንቋ ማለት ነው። ባሪያዎች ጨምረዋል ይላል። ያገኙት ሀብት አለ፣ ነገር ግን ምንም የለኝም ነው የምትለው። ምንም የለኝም። ስለዚህ ይሄ አሁን እንደ እሴት የሚሰርጽብሽ ነገር አንቺ ራሱ አንቺን እንዳትሆኚ፣ አንቺ ራሱ ምን ማለት ነሽ የሚለው እንዳታስቢ፣ ወይም ተዘጋጅቶ በቀረበልሽ ውስጥ ቀንበር ውስጥ እንድትኖሪ የሚያመቻመች ነው አንዳንድ ባህሎች ማለት ነው። ስለዚህ ምንም የለኝም ትላለች፣ ይፈታታል። መፍታት ብቻ አይደለም ፈታት አይደለም፣ ካልፈቀደላት በቀር ሌላ ማግባት አትችልም። እሱ ግን አግብቶ ሌላ መጨመር ይችላል። 2-3 ሚስቶች ማግባት ይችላል እስካስተዳደረ ድረስ። እሷ ግን ፈቷት እንዳታገባ ካለ አታገባ። የሱ ፍቃድ ያስፈልጋል። እሱ አልፈልግሽም ብሎ ፈቷትም ከዛ በኋላ እንድታገባም እንዳታገባም የሱ ፍቃድ ያስፈልጋል ማለት ነው። ቅድም መጀመሪያዎቹ ወልቮቹ እንደተነሱት ካገባሽ በኋላ የባልሽ ሆነሽ ትጠፊያለሽ ሲባል አብረሽ ሰርተሻል፣ ኑሮ መስርተሻል፣ ቤት አፍርተሻል፣ ከዛ አልተስማማሽም፣ መፋታት ትችያለሽ። ግን ስትፋቺ በዛን ዘመን የነበረሽ ስምሽም ሲጀመር እድሜሽም ምንሽም ይሄዳል አይደለም? ስንት ዓመት አብረሽ ኖርሽ፣ ከዛ ግን ስምሽም ያፈራሽው ሀብት ብቻ ያ ዘመን ከዛ ከሆነ ማዕቀፍ ውስጥ ተቆርጦ እንደሚወድቅ ነገር ነው። ደግሞ እዛ ጋር ያቆምም ይከተልሻል እድሜሽን ዘመን ሙሉ ማለት ነው። ፈት መሆኑ ቀላል ስላልሆነ ማለት ነው። በተለይ እንዳታገቢ ከከለከለሽ ማለት ነው። ባልሽም ከሞተብሽ ደግሞ አንቺ ሳታገቢ ስንት ጊዜ መቆየት አለብሽ? እሱንም እንደው ካገባሽ ማለት ነው። እንደዛ አይነት የበላይና የበታችነት ማተያየቶች ነበሩ። ስለዚህ ቃቄ ለመብቷ ማነው ወርዶት ለመብቷ መታገል ትጀምራለች ማለት ነው። ያገባችው ያመሽባታል፣ ሌላ ጋር ይሄድባታል፣ ያን አትፈልግም። የፍቅር የእኩልነት ቤት የማፍራት እና በእንትን በኋላ በአደባባይ እኩል ሴቶቹን ማስተባብራ
ለመታገል ትሞክራለች። ግን እንዴት እንደነበረ እሳቤውን ላስታሳይ ትችላለች ብዬ ያሰብኳትን አንድ አንቀጽ ላንብብልሽ። ወርዶት አገብታ አዲስ ሙሽራ ናት። እንግዲህ ታሪኩን የምትተርክልን የእሷ ደንገጥሩ ነች። ደንገጥሯ ነች የእሷ አባቷ ይመጣሉ ይጠይቋት፣ ግን አልፈልግም እፈታለሁ ምናምን ትላለች። እና እንዲህ ደስታ እየጎደለኝ መኖር አልፈልግም፣ እሄድለታለሁ፣ እወጣለታለሁ ትላለች። ከዛ አባቷ ሳቃሉ፣ ልጄ ይቻል መስሎሻል? አንዴ በትዳር ከታሰሩ በኋላ በራስ ፍቃድ በመረጡት ጊዜ ወደ ፈለጉት አቅጣጫ መሄድ ካለሱ በስተቀር ማን ነው ባንቺ ላይ የማዘዝ ስልጣን ያለው ነው የሚላት። ይሄ አንድ በሬ ልትገዢ ትችያለሽ። ከዛ በኋላ ያ በሬ ልረዳውም ብትይ፣ ላደልበውም ብትይ፣ ልሽጠውም ብትይ፣ ለሰው ላበድረውም ብትይ አንቺ ነሽ የምትወስኝበት አይደለም። ይሄ ሂሳቤ ልክ ነው እያልኩ አይደለም፣ ግን እንደዛ ነው የምትወስኝበት። ልክ እንደዛ ማለት ነው ይታዩ የነበሩ ሴቶቹ ማለት ነው። ይሄ ሊቆም የሚገባ ነበር። ቃቄ ቢያንስ የራሷን መንገድ ከፍታ እሷ ተፈለገችው መንገድ ተጉዛ ፈለገችውን ሌላ ሰው አግብታ ደስተኛ ሆና መኖር ጀምራለች። ከዛ ሌላ ሴት ደግሞ እናነሳለን። ይሄ እውነተኛ ታሪክ ነው ብዬሻለሁ፣ ታሪካዊ ልቦለድ ነው። ሌላ ሴትም ይሄም እውነተኛ ታሪክ ነው። የቅዳሴ መምህሯ የወይዘሪት ኢየሩሳሌም ታሪክ ነው። ከሀሳ ገብረ እግዚአብሔር ህብረ ብዕር በሚል ያሳተሙት መጽሐፍ ውስጥ የሚገኝ ነው። ሴት ዳዊት ትደግማለች፣ ዳዊት ልትደግም ትችላለች። ከዛ በዘለለ ግን የቆሎ ተማሪ ሆነ ገራገር እየዞረች አትማርም። በተለይ ደግሞ የቅዳሴ መቀደስም አትችልም፣ የቅዳሴ ትምህርትም መውሰድ አትችልም ማለት ነው። እሷ ምን ታደርጋለች? ልትዳር ስትል ልክ እንደ ሰብለ ወንጌል ታሪክ ሲተኙላት ተነስታ ትጠፋለች። ከዚያ ወንድሟን ሱሪ አድርጋ ጸጉሯን እንትን ብላ ወንድ መስላ ትሄዳለች። ከሀገር ሀገር እየዞረች የተለመደ ስለነበረ እየዞረች ትማራለች። ከዛ መጨረሻ ላይ የቅዳሴ ትምህርት ጋር ትገባለች። የቅዳሴ ትምህርት ጫካ ውስጥ ሆኖ እያጠኑ አንዱ ያያታል፣ ጓደኛዋ ማለት ነው። ያውቃል በኋላ ሴት እንደሆነች ሽንቷን ስሻና ስላያት ሲያውቅ ያው በኋላ የፍቅር እንትን ጀምሩና ባልና ሚስት እኩል ወንበር ዘርግተው ነው የሚባለው። በዛን ጊዜ ወንበር ዘርግተው ማስተማር ይጀምራሉ። የቅዳሴ መምህሩ ሆኑ ማለት ነው። ይሄ እንግዲህ የማይደረገውን አሻፈረኝ ብሎ የማድረግ የግል ነፃነትን የማግኘት አሁን የእሳቸው ግላዊ መብትን ይሄ ያልፈለጉትን ነገር አለመሆንና የፈለጉትን ነገር ማድረግ ላይ የተመረኮዘ ነው። ማግባትን ሸሽተው ነው የሄዱት። ግን የዛኔ ማግባትን የሸሹት ልጅም ስለነበሩ ነው። ልጅ ብቻ ሳይሆን ፍላጎት ስላልነበራት ነው። በኋላ ግን በራሷ ፍላጎት ያንን ወንድ አገባት። አንዴ አንቱ አንዴ አንቺ ያልኩ ያው እንደ ሴትዮዋ ባህሪ ነው። መጀመሪያ አንቺ ነበርሽ፣ በኋላ አንቱ ነው የምንላቸው አይደለም። ከዛ በኋላ የፈለጉትን ህይወት ነው የሚኖሩት። ለነፃነታቸው የሚታገሉ ነበሩ። ስነ ጽሁፎቻችን ይሄንን ያሳዩናል። እሳቸውም ይሄን ከተወው ስላስቀመጡ ደግሞ ያስፈልገናል ማለት ነው። ከዛ ድፍረት የሚል ደግሞ ሌላ ፊልም አለ፣ ሜሮን ጌትነት የምትሆንበት። ድፍረት ላይ የ14 ዓመት ልጅ ይጠልፋል። ከትምህርት ቤት ስትመጣ ጠለፋት፣ አስቀመጣት ቤቱ ከግብረ አበሮቹ ጋር እንትን ሲል ያው ክላሽ ምናምን ነበራቸው። አመልጣለሁ ስትል ያንዱን መሳሪያ ነጥቃ ጠላፊውን ገደለች። ከዛ በጣም የአካዳሚክ ዊነር አሸናፊም ነው፣ እንድታዩት ጋብዛለሁ በዚህ አጋጣሚ። ልጅቷ ራሷን ዲፌንድ ነው ያደረገችው አይደል? መሳሪያ ይዘዋል፣ ቀጥቅጠዋታል ምናምን። ከዛ ግን እሱ ስለሞተ እንትን ሽማግሌዎች ተሰብስበው እንዴት ከከተማ ጠበቃዎች ይሄዱና፣ እውነተኛ ታሪክ ነው ይሄ፣ በእውነተኛ ታሪክ ላይ የተመሰረተ ነው። ከከተማ ጠበቃዎች ይሄዱና ልጅቷን ለመውሰድ ይሞክራል። ለምን መሰቀል አለባት፣ መሞት አለባት፣ ወንድ ገላ መሞት አለባት ነው ጥያቄው የነበረው ማለት ነው። ከዛ ለምን ስትይ ባህል እንትን ማለት አረጋግጠፍ ባህልን ማዛባት
ያደረጋት ድርጊቱ ምንድነው? መጥለፍ። ኦኬ ለምን ሲባል መጥለፍ ይቻላል ባህል ነው። እነሱ ከከተማ መጥተው ባህላችንን እያፈረሱ ነው። እነሱ እንትን እያሉብን ነው። ከዛ በኋላ ደግሞ እሱ ምን አደረገ? መጥለፍ በሷ ተጀመረ። መጥለፍ መብቱ ነው አይደለም እንዴ? ጠለፈ ገባ እንዴ? እሱን ገላ ስለሄደች እንዴት ብለው ነው በጣም ጸብ የነበረው። ፖሊስ ጣቢያው ሄደው ለመስበር ይሞክራሉ። አገር ተሰብስባ ያሳልፋት ይላሉ። ይደበድቧታል። በቃ የማያረጓት ነገር የለም። አሁን እንደ ፊልም ተሰራ እንጂ እውነተኛ ታሪክ